አንዳንዴ የምንፈልጋቸው ነገሮች ብዙ መስዋዕትነት እንከፍልላቸዋለን እና ማይሆን ከሆነ ደግሞ ትቶ መሄድን የመሰለ ትልቅ ነገር የለምና በሳሪ ጉዳይ ብዙ ሞክሬያለሁ። ብዙ ከፈጣሪ ጋር ንግግሮች ነበሩንና እንግዲህ ካልሆነ ወደ ሆኑት ነገሮች ማለፉ ተገቢ ነው ብዬ ስላሰብኩኝ እንግዲህ አልፌዋለሁ ለማለት ያክል ነው። ቤተሰብ የ100,000 ፕሌይ በተን እንግዲህ እንደማልቀበል ነግሬያችሁ ነበረ፣ ግን እኔ አይደለሁም እንግዲህ የተባረኩ ጓደኞቼ ባቢ ሁሉ አመት ለፍተ አልቀበልም ማለት ምን ማለት ነው ብሎ እንግዲህ ራሳቸው ተቀብለው እንግዲህ ሰርፕራይዝ አድርገውኛል። ምንም ማቁ ጉዳይ አልነበረም። ባዶ እግሬን ነበርኩኝ። የቆሸሹ ልብሶች ድክርት ብዬላቸዋለሁና በቃ ባልጠበቅኩ ሰዓት በኬክ ነው ሰርፕራይዝ ያደርጉኛል። ፈጣሪ ለኛ ያሰበልን ነገር አለ። በቃ እኔ ያልኩት ካልሆነ ብለን ክሽች ማለትም ጥሩ አይደለምና ሜቢ ከሳሮን ጋር በሌላኛው ህይወት አብረን ምንሆን ይመስለኛል። በዚህኛው ህይወት ግን ሚሆናል መሰለኝ። ለማንኛውም ይሄን ኬክ እስካሁን አልተበላም። ሽኩርቶታ እንዳመጡ ራሳቸው ግማሹን በልተው ሄደዋል። እንደምታዩት የዩቲዩብ ሎጎ ገናም አልተነካምና ዶክተር አትብላ ፊት ኩፍ እያለ ያለው ስኳር አብዝታ ነው ብሎኝ ነው። ስኳር የማብዛት ሳቹሬሽን ነው ብሎኛልና እኔ ከናንተ ጋር መብላት ፈልጋለሁ። ነገ 9 ሰዓት ብስራተ ገብርኤል ላፍቶ ሞል እንገናኝ። ሁላችንም የቀረችዋን አጣጥመን ተለቃቅሰን 1-2 ሻይ ቡና ብለን እንግዲህ ተቃቅፈን እንለያያለን። ምን ታስባላችሁ? እንደተለመደው ሶሻል ሚዲያ ላይ መነጋገሪያው ንግዶችን እያነሳን ፈታ እያልን የምንጨዋወትበት ጊዜ ደርሷል። ብዙ ቀውጢ ነገሮች ተፈጥረዋል። እስቲ በዚህ ቪዲዮ በሰፊው የምናያቸው ይሆናል። ሴቶች እናገራለሁ። ቁርስ በልታችሁ ምሳና እራት ያልደገማችሁ ሴቶች አላችሁ። ለሊት ሙሉ እንደኔ እያጠባችሁ ቀን ሙሉ እያጠባችሁ ያልበላችሁ ሴቶች አላችሁ። እኔ ራብን ያወቅኩት ወልጄ ስለማጠባ በጣም ይርበኛል። ምንም ደንታ አይሰጠው። የገዛ ቤተሰቦች እንኳን ፈትፍተው አያጎርሱኝ። እኔ ቤተሰብ የለኝ፣ ፈትፍተው አያጎርሱኝ። እኔ ላይ ለመፍረድና እኔ ለመጥላት ለማንቋሸሽ ግን ማንም አይችላቸውም። ሴቶች በእኔ ይብቃ። እኔ እናገራለሁ፣ እግዚአብሔርን እናገራለሁ። መጥፎ አባት መጥፎ ባል እግዚአብሔርን ነው የምነግራችሁ። በእኔ ይብቃ። የፈለገ እድሜሽ ይሂድ ብትወልጂም ልጅሽ መሰቃየቱ አይቀርም። ከእንደዚህ አይነት ወንድ ወደ ከቤተ ክርስቲያን እንደመጣው ስለማስቆረባት ለሊት ሙሉ አጠባለሁ። ጠዋትም ቁርስ አልበላ ቤተክርስቲያን ሄደው አይደል? ቀኑ ሙሉ እንደዛ ነው። ስሰራ ምግብ ልስራ ብል አብሯት የሚቀመጥ የለም ወይ ከሰደ የለም፣ ማንም ሄዶ የሚገዛልኝ የለም። ብቻዬን ነው ሙሉ። ማታ 12 ሰዓት ሲሆን ነው ከምግብ ጋር መገናኘት። እግዚአብሔርን በጣም መረረኝ፣ ስልችት አለኝ፣ ከአቅሜ በላይ ሆነ። በጣም ለቤተሰቦቹ ተናገርኩ፣ ጮኩኝ፣ እባካችሁ ተው። የሆነ ሰዓት ላይ እንደውም ምን አለኝ፣ እናቴም አባቴም ቢመቱሽ እንኳን መቻል አለብሽ አለኝ። እኔ የሰው ዘር አይደለሁም ማለት እናቴም አባቴም ቢመቱሽ ችግር የለም። ምን ሆኖ ማስሎሉ ነው እነሱ ሚስትን የሚመቱት? አልገባኝም። እናት አባትም እኮ የራሳቸው ህይወት አላቸው። ከኔ ጎን መሆን ነበረብህ። ቤተሰቦቹ ሲሰድቡኝ ከኔ ጎን መሆን ነበረብህ። አንተ ከነሱ ደብተህ ደርበህ ቤተሰቤን ቀና ብለሽ እንዳታይ ልጅ ይዘሽ ተቀርበይ ከዚህ አልከኝ። እውነት ግን ይሄ ሁሉ ነገር አሳልፌ ነገ ልጄ ናት ብለህ ልታየኝ ነው? ልታያት ነው? ድፍረቱ አለ፣ ጥንካሬው አለ። ምን እንዳሳለፉ ጠንቅቀህ ታውቃለህ። ምን አይነት ስቃይ እንዳደረስክብኝ እውነት ስታሪክ ግን ካጠገቧ ልትመጣ ነው። በሰላም ትደግልኝ ብቻ። በእኔ ይብቃ። ሴቶች ተክለ ሃይማኖትን በእኔ ይብቃ። እኔ እናገራለሁ። የብዙ ቤቶችን ጓዳ ነው እሷ ጠንካራውና እንደዚህ ያወጣችውና ሴት ልጅ ቮልነረብል የሆነችበት ሰዓት ማለት የወለደችበት ሰዓት ነው። መስራት አትችል፣ ራሷን መደገፍ አትችል። በዛ ሰዓት ባሏ አጠገቧ ካልሆነ ከባድ ጊዜ ነው የምታሳልፈውና ከዛም አልፎ ልጅ ካደገ በኋላ በእንደዚህ አይነት
የአእምሮ ጫናና የገንዘብ ጫና እንድታሳልፍ ማድረግ ማለት ለዛውም ቤተሰብ ተጨምሮበት። ታክሲ ውስጥ መሸቱ ሰዎች ጠንክሬ እንድሰራ ሞቲቬሽን ስለምትሆኑኝ አመሰግናለሁ። በእናንተ ምክንያት ነው መኪና መግዛት የምፈልገው። ክረምት መጣላችሁ። አሁን ደግሞ በቃ መስኮት አይከፈትም። ልንበሳበሰው። ኧረ በአላህ እሺ፣ ይበርዳል። አትታጠቧ፣ ሽቶ ተቀቡ እንዴ! እርካሽ ነው እኮ አሁን እኮ ሽቶ እኮ ምሳ ከምበሉበት ዋጋ ረክሷል እኮ እንዴ! ኧረ እስቲ እንዲህ ዞር በሉ ወደ ራሳችሁ። እንዲህ ነገር ትንሽ በሉና አሽትቱ ራሳችሁን። አንዳንዱማ ሆን ብሎ ይመስላል ማለት ቆይ እስኪ ትንሽ ላብ ነገር ሮጥ ብሎ ትንሽ ካላቡ በኋላ ነው ሞቅ ያለ ሽታ መሀል ላይ ገብቶ ቅርቅር ምን ያካክላሉ ድንጋዮቹ? ኧረ አንዱ ይበቃል ለሁለቱም። ሙሉ ልጨርሳችሁ። ካሜራማኑንም ያጠቃላል። ሁሉም ጋር ነው ጸቡ። ባለ አላመንም። ወደዚህ እያየ ነው ምን እየተፈጠረ ወጣት ያሉ ይህን ነገር ባላደርገው ብሎ የሚጸጸቱበት ነገር አሳልፏል። ያለው ቶሎ ሳላውቀው ትዳር መያዝ አልነበረብኝም። ወደ ስራ አላማ ነበረ አላማዬ፣ አልሆነም። መጨረሻ ላይ ግን ትዳሬን አክብሬ ልጆቼን እያሳደኩ መኖር። ለወጣቱ አንድ የሚያስተላልፉት መልእክት መጥፎ ጓደኛም እንዳትይዙ። ማመን አያስፈልግም። በራስህ መሄድ ይሻላል። ይህ ነገር እየተደጋገመ ነው አይደለ? ቶሎ አለማግባት። ብዙ ታላላቆቻችን በትዳር ብዙ ዓመትን ያሳለፉ ሰዎች እየመከሩን ያለው ወጣቶች ነቃ ደንገጥ ብለን እንሰማ አሪፍ ነው። አሁን ላይ ማህበረሰቡም ቶሎ ያቻኩላል መሰለኝ። በገንዘብም በአእምሮም ዝግጁ ሳንሆን እንግዲህ ቶሎ ሮጠን እንገባለን። ከዛ ነፍስ ውጪ ነፍስ ግቢ ይሆናል ነገርየውና እንግዲህ ስለ ትዳር እያወራን ሰለሞን ቦጋለ በቅርብ ልጁን ድሯል። ገና ሽምግልና ነው ምን አይሰራም። የዘመኑ ሽምግልና ትዳር በሉት እኮ። ከዚህ ሁሉ ድግስ በኋላ ምን ላይ ጋቡ? ምን ያልተጣጣሙት ነገር አለ? የሁላ ውጪ ወጣ በኋላ አረረፉ እንዴ! በዚህ ኑሮ እንግዲህ የሁሉ ተደግሶ ሽምግልና ካለፈ በኋላ ባህሪውን አልተመቸ ልትለያዩ ማለት ነው። አረ ለማንኛውም እንኳን ደስ ያላችሁ እያልናቸው ከፊንቴኩ ውዝግብ በኋላ እንግዲህ ለቤተሰቡ ደስ የሚል ዜና ይመስለኛል። 37 ዓመቴ ነው ብዬ በሰራሁት ቪዲዮ ላይ ወንድማችን ወይኔ ሳትወልጅ አለቀልሽ እያለኝ ነው። እናቴ በስንት ዓመቷ እንደወለደችኝ በ43 ዓመት። ቆይ 37 ግን አመስልም አይደል? ላላውት ብሏል። ፍቀዱልኝ፣ ወንድነት የማይወጣ አንዳንዴ ወንድነታችን የማይወጣ ፍቀዱልን እንዴ! አይ ቆንጂዬ ነች 37 ቆንጂዬ ነች። አንወሻሽ። ባል አለ ወይ ነው ጥያቄው። ከሌለ እናቴ በስንት ዓመቷ እንደወለደችኝ በ43 ዓመቷ ነው የወለደችኝ። እኔን የመሰለ ቆንጆ ፈኒ ጤነኛ እግዚአብሔር ይመስገን ኢንዲፔንደንት ቲንከር የወለደችው በ42 በ43 ዓመቷ ነው። ገና ነኝ ልጅ ነኝ ልልክ ነው በዚህ አጋጣሚ እና ይኸውልህ አንድ ነገር ልንገርህ። let me be serious please. so ሁላችን የተወለድነው ልጅ እንድንወልድ አይደለም። ሁላችን የተወለድነው እንድናገባ አይደለም። አንዳንዶቻችን ሲኢኦ እንድንሆን ነው። አንዳንዶቻችን አገር እንድንመራ ነው።
አንዳንዶቻችን ደግሞ እናት እንድንሆን ነው። አንዳንዶቻችን ሚስት እንድንሆን ነው። አንዳንዶቻችን ደግሞ ሲንግል ሆነን እንድንቀር ነው የተወለድነው። ሁላችን ዲፍረንት። የመጨረሻዋ ተመችታኝ። ሲንግል ሆነን እንድንቀርም የተወለደ ሰዎች አለን። ምን እያልሽ ነው? ተስፋማ ታስቆርጪ። ዲፍረንት ደስትኒ ሰጥቶ ነው እግዚአብሔር የፈጠረን። ስለዚህ ከእግዚአብሔር ጋር አንጣላ። እኔ ከእግዚአብሔር ጋር አልጣላም። ካገባው አገባው ነው፣ ካላገባውም ደግሞ ዓለምን ሽር ብትን እያልኩኝ እኖራለሁ። ከሌለ አማራጭ እኔም ማዘር በ25 መሰለኝ እንዳንቺ በ42 ባይሆንም በ25 ነው የወለደች። ጥንቅቅ አድርጋ ኢንዲፔንደንት፣ ቆንጆ፣ ቻሪዝማቲክ፣ ሬዚሊየንት ማለት ምንም ቻሌንጅ ልትወረውሪ ትችላለች። እንዴት አድርገው ምን አይነት ዘር አዳቅላለሁ አንዳንዴ ዓለምን ሽር ብትን እያልኩኝ እኖራለሁ። ከወለድኩ ወለድኩ ነው። እግዚአብሔር ፈቅዶ ልጅ ከሰጠኝ ሰጠኝ ነው። ካልሰጠኝ ደግሞ አዳፕት አድርጌ እንደ አንጀሊና ጆሊ። አንድ ጥያቄ፣ ጸጉሬ ራስሽ ነው? ጸጉሬ ራስሽ ከሆነ አስብ፣ ይሄ ከዚህ ጋር ሲዳቀል ማለት ነው አሪፍ የሚመጣ ይመስለኛል። አይን የኔን ቢወስድ ይሻላል። ያንቺን ይውሰድሽ፣ ችግር የለው ያንቺን ይውሰድሽ። ወንድ ከሆነ አይን ያንቺን ይውሰድ፣ አፍንጫ የኔን ይውሰድ። አፍንጫ የኔን ነው መውሰድ ያለበት። ከንፈር ያንቺን ይውሰድ፣ እሱንም ከንፈር ያንቺን ይውሰድ። እስቲ አቋም ግን አላየንም አይደል? 3-4 ልጆቼን አዳፕት አድርጌ እኖራለሁ። እኔ አም ጎይንግ ዊዝ ዘ ፍሎ። እግዚአብሔር ወደ መረጠልኝ ከእግዚአብሔር ጋር ግብግብ አልፈጥርም። ለምን እንደዚህ አልሆንም አልልም። አክሰፕት አድርጌ ህይወቴን እኖራለሁ እና በእግዚአብሔር ስራ አንግባ። ደግሞ የምንኖረው 2026 ነው። 2026 ላይ ነው የምንኖረው። ዓለም ተቀይሯል። ምን ሆነሽ ነው? እሱ ጋር ግን በጣም ረፋ ቤተሰብ እዚያ ምልመላ አረጋችሁት እኮ። ሴቶች ቤቢ ማሽን አይደሉ ወይ? ሊያገቡ ብቻ ሊወልዱ ብቻ አይደለም የተፈጠሩት ሴቶች። አሁን ላይ አገር ይመራሉ ሴቶች፣ ሶሳይቲውን ያስተምራሉ፣ ኢንጂነር ይሆናሉ፣ ዶክተር ይሆናሉ፣ ቴራፒስት ይሆናሉ። ስለዚህ ለዲፍረንት ፐርፐዝ ነው የተፈጠር ነው። ስለዚህ ራስክን ኤጁኬት አድርግ። ኦኬ። ብቻ መልእክቱ ምንድነው? እየዘነበ ነው ዝናብ። መልእክቱ ምንድነው? let's be kind, let's not be judgmental። አንድ ሴት አላገባውም ካለች አላገባች ነው። let's respect that። አንድ ሴት ደግሞ መውለድ አልፈልግም ካለች አልፈለገችም ነው። let's respect that። ኦኬ። ማሸማቀቁ ሴት ልጅ ሴት አይደለችም ብሎ ማሰቡ ስላልወለደችና ስላላገባች እግዚአብሔር በአንድ አይን ነው የሚያየን። ወለድንም አገባንም ወልደው ልጆቻቸውን አቢዩዝ የሚያደርጉ አሉ አይደለም እንዴ? ወልደው ልጆቻቸው የሚደፍሩ ሰዎች አሉ አይደለም እንዴ? ወልደው ለልጆቻቸው ምንም ነገር አፎርድ የማያደርጉ ሰዎች አሉ አይደለም እንዴ? ስለዚህ ኢቭን አለመውለድና ራሴን መጀመሪያ ላሳድግ ማለት ራሱ ሰልፍለስ አክት ነው ለኔ። አንድ ሜንቶሬ ወይኔ ዝናብ ሳይቀጠቅጠኝ ልንገራችሁ፣ አንድ ሜንቶሬ ምን እንዳለ ይበቃል። ሌጀስ ሊቨር አት ይበቃል። እሱ ጋር ሳንጣላ አንቀርም። ብዙ ታወራለች። አባቶች የክፍለ ሀገር ጉዞ ሲኖርባቸው አቢ ወይ አባይ በልስ ቲቪውን አጥፋ። እሺ ገና እኮ 3 ሰዓት ነው፣ ማታ 3 ሰዓት ነው። ገና ነግቶ እኮ 12 ሰዓት ነው። የክፍለ ሀገር መኪና ታውቀዋለህ? 11 ሰዓት እዛ ለመድረስ አጥፎኝ አንዴ እንኳን ልጨርሳትና ተኛ። አቢ አንተን ከመቀስቀስ ሬሳ መቀስቀስ ይሻላል። ጭራሽ እያየ ቁጭ ብለህ ቲቪ እያየ ልታምሽ አጥፋ ብያለሁ። አጥፋሽ ቲቪውን አጥፋ። አባዬ ምን ሆነ ነው? ምን ነው? ሶሳቱ ነው እንዴ? አሁን እኔ ጨፍርኩት። ገና እኮ 3 ሰዓት ከ10 ነው። ምን ሆነ ነው ለባብሽ የተቀመጥከው? ሻንጣውን ስለምን አመጣው? ሰዓቱ እንዴት ሞጭ ከፍ እንደሚል አውቀዋለሁ። ሰርግ ነው የተጠራ ነው። ባሱ ቢያመልጠንስ እንዴ? ኧረ አባዬ ባሱ ያመልጠንም። ገና 12 ሰዓት ነክቶ 12 ሰዓት እኮ ነው። እንደዚህ እያስተሳቀ ነው ሰዓቱ ትቶን የሚሄደው። በቃ እኔ 11 ሰዓት ተኩል ቀስቅሰኝ ለብሼ ነው የተኛው። ጫማ ብቻ ማድረግ ነው የሚጠበቅብኝ። ስንት ነው? ኧረ አባዬ ገና 3 ተኩል ነው። በእናትህ ተወኝ እንዴ! ምንድነው ነገሩ? ይሄ ሰዓቱ እየቀባሸረ ነው አልኳት። ተነስ።
እኔ በዚህ ዙሪያ እኔ በጣም ባረሰው በዚህ ዙሪያ ዘሃ የነበረ ጊዜ መቼ ማትረሳ ታሪክ አለች። ሰዓት በጣም አክባሪ ሆነ እንደዚህ ሁላችንም በሰዓት እንድንገኝ የሚያደርግ ግን አንድ የተባረከ ሜምበር ነበረንና ወደ ክፍለ ሀገር ወጥተን ከሌሊት 6 ሰዓት ላይ ጠዋት 12 ሰዓት ነው ብሎ ሁላችን ደክሞናል። ቀኑ ስንጓዝ ነው ያሳለፍነው። 4 ሰዓት ተኩል እንደዛ ሊተኛ ነው። ገና 1 ሰዓት ተኩል እንደተኛ ተነሱ ጋይስ ተነሳን። ለባበስን ግን ተጠራጥረናል። የሆነ ልክ አልሆነ አለ ሰዓቱ በጣም ፈጠነ። ቼክ ስናደርግ ገና ከሌሊቱ 6:40 እንደዛ ነው። በቃ ተያየን። ሳቃችን መጥቷል። ተመልሰን እንደለበስን ተኛን። ሳቁን ሁላ ጠዋት ተነስተን ሳቅን እላችኋለሁ። ብቻ የሰዓት ነገር አንዳንድ ሰዎች በጣም ፓንክቹዋል ናቸው፣ ሰዓት አክባሪ ናቸውና እነሱ ይኖሩልን። ሐዋሳ ቢለን ሰፈር ሌቦች ናቸው እንዴ? ደግሞ ልክ እንደ ጥሩ ገዢ እንትን ትላለች። ምን አይነት ያንተ ምን ባለመጠርታ እቺ ጦቶ ላይ ምን አለ ያለችኝ እኮ እቺ እኮ ናት። እቺ ሌባ ለጋጋ ነው። አንደኛው እቺ ናት። አሳስሩ ደግሞ ትላለች እንዴ? ቆራርጠን ገና እንበላሻለን። ቅርጫ ነው የምናወጣሽ። ቅርጫ ትወጃለሽ። እሺ አንደኛ ነች። እነኚህ ቆንጆ አይመስልም። ይኸው ቁመታቸው ያጠፉት ጥፋት ሆኖ ሳለ ግን እንደዚህ የደቦ ፍርድ ተገቢ ነው ብዬ አላስብም። ሀገሪቷ ሕግ አላት። በዛ ሕግ መሰረት መቀጣት ካለባቸው መቀጣት ነው እንጂ እንደዚህ በደቦ ምን ፈርድ ከሆነ ነግ በራሳችን ነውና አንዳንዴ በስህተት ያላጠፋነውን ያልሰረቅነውን በማየውን ቦታ በማየውን ሰዓት በመገኘት ብቻ ልንወገር ነው ማለት ነው። ሕጉን የተከተለ አቀጣጥ ግን ቢሆን ያ ነገር እውነትም ጠፍቷል ወይ አልጠፋም ወይ ምንድነው ተመጣጣኝ ቅጣቱን ተጣርቶ እንግዲህ ተገቢውን ቅጣት ተመጣጣኝ ቅጣት መቀጣት የሚቻልበት ሁኔታ አለ። በዚህ ዙሪያ እንግዲህ ጋዜጠኛ ሶፎንያስ ሀገሪቱ ሕግም ባህልም እንግዲህ ያፈነገጠ ነገር በማድረግ እንዲህ ባለፉት ወራቶች የምናስታውሰው ነው። ከገዳም ቆይታ በኋላ እንግዲህ እሱ በማይመስል ሁኔታ ከስቶ ሰውነቱ እንደዚህ ሆኖ እንግዲህ ይቅርታ አድርጉልኝ በድያቸዋለሁ በማለት መጥቷል። እንግዲህ በቪዲዮ በአሁኑ በጎ አድራጎት ድርጅት አምባሳደር አድርጋችሁ ሾማችሁ በድያችኋለሁ። ፋናንዬ ይቅር በይኝ እናቴ፣ ፈቲ አባይ፣ ሮማን፣ ኡስታዝ አቡበከር አህመድ፣ በድሩዜ፣ ኡስታዝ ሙሉ ቱርኪ አንገታችሁን አስደፍጫችኋለሁ። ይቅር በሉ። አይዞ በቃ እንደዚህ አይነት ሰው የምታዝኑ ሰዎች ጤነኛ ናችሁ የምትሉ ሰዎች ለእንደዚህ አይነት ሰው ካላዘንን ለማን እንዘን? እናንተ ጻድቅ ናችሁ፣ ምንም ኃጢአት የሰራችሁት የለም አይደል? ለመፍረድ ሁላችሁም አንደኛ ናችሁ። እግዚአብሔር ሸፍኖላችሁ ነው እንጂ እናንተ የሰራችሁት ኃጢአት እኛ የሰራነው ኃጢአት እርግጠኛ ነኝ ይሄ ልጅ ካደረገው ነገር ይበልጣል ቢጋለጥብን ማለት ነው። የሁላችንንም ጊዜ ነው የሚጠብቀው። ይሄ ልጅ ትላንትና የሚያምር ሲያዩት ራሱ የሚያምር በስራው ጎበዝ ታታሪ የነበረ ልጅ መቼስ ሁላችሁም ታውቁታላችሁ አይደል? ጋዜጠኛ በነበረ ሰዓት ለቤተሰቦቹ ተስፋ የሆነ እናቱን እንዴት እንደሚወድ አይታችኋል። ብዙ ጊዜ ሰርፕራይዝ አድርጓታል። ስለ እናቱ አውርቶ የማይጠግብ እናት ተስፋ የምታደርገው ነገ አግብቶ ወልዶ ወግ ማድረግ ያሳየኛል ይጦረኛል ብላ የምታስበው ልጇ ይህን የመሰለ ልጅ እንዲህ ሆኖ ማየት ራሱ ለእሷ ራሱ ህመም ነው። እንደገና ደግሞ የእናንተ አፍ ተጨምሮ ደግሞ እናትየዋም ታብዳለች በዚህ አይነት። ስለዚህ ለልጁ ማዘን ባችሉ ልጁ ያደረገው ነገር ቢያናደዳችሁ እናንተ ጻድቅ ስለሆናችሁ አትሊስት ሁላችሁም እናት አላችሁ፣ እናታችሁን ትወዳላችሁ። ለእናትየው ስትሉ ግን ቢያንስ ጥሩ ነገር መናገር ባችሉ በቃ መጥፎ ኮሜንት መጥፎ ቪዲዮ አትስሩባቸው። እቺ እናት ልጇ ከዚህ ወደዚህ ተቀይሮ ማየት ብቻ ለእሷ ሌላ ህመም ነው። የእናንተ አፍ ተጨምሮ ደግሞ አይችሉም።
ይሄ ልጅ እርግጠኛ ነኝ ከህመሙ በላይ የሰው አፍ ድጋሚ ያሳብደዋል። አሁን ተሽሎት እንኳን ቢወጣ የሰው አፍ ድጋሚ ያሳብደዋል። ስለዚህ እባካችሁ ፈራጃችሁ። ይሄ ልጅ ትላንትና እንደዚህ ሆናለሁ ብሎ አያስቡም በእርግጠኝነት። ስለዚህ እናንተ መጨረሻችሁን አታውቁ። ዛሬ እኔ ጤነኛ ነኝ፣ ነገ ምን እንደሚገጥመኝ አላውቅም። ስለዚህ ሰው ላይ አልፈርድም እና እባካችሁ ለመፍረድ አትሞክሩ። በጣም ክብደት ቀንሷል። ሳይኮሎጂካሊም ልክ የሆነ አይመስለኝም እና በዚህ ሰዓት የእምነት አባቶች ምህረት፣ ጸሎትና ድጋፍ ነው እንጂ የሚያስፈልገው ጨምሮ እንግዲህ ጋዜጠኛ ወዳልተፈለገ እንዳለችውም ህይወቱን እስከ ማጣት ድረስ የሚያደርስበት ደረጃ ላይ እንዲደርስ ማድረግ አይደለም የየትኛውም እምነት ፍላጎት ብዬ አስባለሁ። የ9 ዓመት ልፋት ማሳያችሁ ማለት ነው። አሁን የምኖርበት ቤት ይሄ ነው። ኢትዮጵያ እንዳሉ ቤተሰብ አያውቅም። አሁን ኢትዮጵያ እንዳለው ቤተሰብ አያውቅም። ሰርጀሪ ያለብኝ አንገቴ ነው እና ነገሮች ለምን እንደሚበላሹ አላውቅም። አሁን የአንገቴ ሰርጀሪ ማድረግ አልችልም፣ ምክንያቱም ብሩ 170,000 ብር ነው። እኔ ደግሞ አስቤ መጥፎ ነገር አለ ማድረግ እንዳለብኝ ሁላ አላውቅም። ሁሌ እናቴ ትደውላለች የት ነሽ ስትለኝ እዛው እንዳለው ነው የምታውቀው። ኢትዮጵያ ከመጣሁ 6 ቀን ነው። አሁን ወደ መጨረሻው መጥቻለሁ፣ ወደ ማጠናቀቁ። ለምንድን ነው ግን እርስ በእርስ እንደዚህ የሆን ነው? ሁላችንም ሰዎች ነን፣ ጉድለት አለብን። የሆነ ነገር አልተሳካ ባልሆነም ሲባል ሌላ ሰው እንደው ተስፋና መጽናናትን ሊሰጠን ነው እንጂ ጨምሮ ሊያስጨንቀን የሚገባ መሆኑ በጣም ያሳዝናል። በዚህ ሁሉ ፈተና ውስጥ እያለፈች የሚያስጨንቃት ነገር የእናቷ ዙሪያ ያሉ ሰዎች ምን ማለት እንደሆነ ከሆነ ይሄ መተጋገዙ ማጽናናቱ ቀርቷል። አሁን ላይ በቃ አንዳችን ለአንዳችን መርዝ ሆነን ቁጭ ማለታችንን ሳየው በጣም ያሳዝነኛል። ግን አምነህበት ነው አይደል? እኔ በጣም ነው ማፈቅራት፣ እሷም ታፈቅረኛለች። ይገርማል። አዎ አይ እድለኛ ነች አልኩ። በቃ ላልዬ የኔ ፍቅር ነቅሰኝ፣ ተቀመጥ፣ ነቅሰኝ። ምን ነው? ምን ብዬ ነቅሰኝ? ደግሞ በላ ጨምርበት ማለት ላሊበላ አድርገው። አሁን ታክሲ ውስጥ እየመጣው ማለት ነው 4ኛው ወንበር ላይ የመጨረሻው ታክሲ የመጨረሻው ወንበር ላይ 4ኛው ላይ የሆነች ልጅ በመስኮቱ በኩል እኔ ከሷ ቀጥለው ከዛ ጥግ ላይ ደግሞ 2 ሰዎች አሉ እና እየሄደ ልክ መናኸሪያ ጋር ስደርስ እንትን አየሁ፣ የሆነ ልጅ ሲያይን አየሁኝ እና ሳያት እሷ ስልክ እየነካካች ነው። ከዛ በኋላ ስልክ አትነካኪ፣ እዚህ ጋር መናኸሪያ አካባቢ ስልክ አይነካካም፣ ይወስዱብሻል ድንገት አልኳት። ከዛ እንደዚህ ግልምጥ አድርገኝ ማለት ነው። ሌላ ርዕስ የለም ማለት ይሄን ብለን የምትጀምረው ምናምን እና እንትን ልትል ልጅቷ ደግሞ ምንም ታይፔም አይደለችም እኮ እኔ ስላየሁ ልጁን ሳየው ነው ሳያት እሷ ስልክ የነካካች ስለሆነ ማለት ነው። ከዛ በኋላ እንደዛ ስትለኝ በጣም ገርሞኝ በቃ ስል እዛው ምንትፍ አያደርጋት እኔ በቃ ይሄ ደንገጥ ነው ያልኩት እና ሁለተኛስ አንጀቴ ቅቤ ጠጥጥ የታባት እግዚአብሔርን በጣም የደነገጥኩት ማለቴ እንደዚህ ጸሎት ቶሎ ይሰማል ብዬ አላሰብም። ያየን አይሽ ይሄን የምታየው ልጅ አይሽ ከዛ ልጅቷ በቃ የሆነ የምትይዘውን አይነት ነገር ስታጣ እንግዲህ በዘራችሁ ኃይሌ ካለ ሩጪ ትደርሽበታለሽ። በቃ አልሳኩባትም ምናምን አንጀቴ ቅቤ ጠጥ። ለምን አልሳክም እንዴ? አሁን ይሄው ልብስም አልቀየርኩም ገና ቤት እንደገባው ቪዲዮውን ለመስራት የመጣሁት በጣም ነው እና ደስ ያለኝ ዛሬ እና እንኳን ደስ አላችሁ የጠፋው አየው ተገኝቷል ማለት ነው። እኔ እኮ አሁን ላይ ሰዓት ራሱ ለመጠየቅ እየተሸማቀቅኩ ነው ማለት በቃ የሚተረጎመው በሌላ ምን ይሻለናል? ቆይ ወንዶችም የእግዚአብሔር ሰላምታ እንዴት አደርሽ ራሱ እኮ በሌላ እየተረጎመ እኮ ነው። ቤተሰብ እድሜ በጣም እየቆሰው እንደሆነ እንዴት እንደማውቅ ታውቃላችሁ? እዚህ የቤት ዕቃ ምናምን ሴክሽን ላይ ጊዜ ማሳለፍ እንደ ድሮ ቸኮሌት ምናምን አይደል
አዎ 34 ዓመቴ ነው። አሁንም ቢሆን በጣም ነው የምኮራበት። እኔ በጣም እየኮራው ነው በአንዳንድ ሴቶቻችን አሁን ላይ በቃ እድሜ ምንም መደበቅ መሸማቀቅ ቀረና አሁን እድሜያቸውን ኢምብሬስ ማድረጋቸው ደስ የሚል ነገር ነው። ለኛም ለፈጣሪም ፈጣሪ በጣም ይደሰት ይመስለኛል። ያላችሁም ላይ ጨምሮ እንደሚሰጣችሁ አልጠራጠርም። ሴቶች በቶሎ እየተቀጩ ያሉት እድሜ መደበቁ ነው። ብዙዎቻችሁ የዛሬ 2 ሳምንት በሰራሁት ቪዲዮ በጣም የተገረማችሁት የመጀመሪያዋ ሴት እድሜዋን የተናገረች እንዴት ሴት ልጅ እድሜዋን ትናገራለች? ኦ ማይ ጋድ ኮንፊደንስሽ ምናምን ብላችሁ በጣም ተገርማችኋል። እድሜ ጸጋ ነው። የሰው ልጅ በእድሜው ማድረግ ያለበትን ነገር ካደረገ መስራት ያለበትን ነገር ከሰራ የሚያሳፍር ነገር የለም። ብቻ ግን ራሳችሁን ጠብቁ፣ አእምሯችሁን ጠብቁ፣ ማንነታችሁን በደንብ አድርጋችሁ ጠብቁና ተንከባከቡ። ከማይሆን ሰዎች ይሄ ኔጌቲቭ ኤነርጂ ካለው ሰዎች ራቁ። በላይ ደግሞ ሁሉ ነገራችሁን ለእግዚአብሔር። እንግዲህ ስለ ኔጌቲቭ ሰዎች እያወራን ይሄ ምስኪን ወንድማችን ጤፍ ነው ብለው አሸዋ እንግዲህ አስይዘውት ስልክ እንዲያስደውለ በዛው ነውና በቃ አመልክት ዝም ብለህ አሁን አመልክትና ተረጋጋ። በቃ ተረጋጋ። አሁን እምነት የጠፋበት ጊዜ ላይ ነው ያለ ነው። እንግዲህ እሱ ጤፋቸውን አምነው ሰጥቶኝ እኔ እንዴት ስልኬን አልሰጥም በሚል ነው ሰጥቷቸው። እንግዲህ ስለ እምነት እያወራን በአንድ ወቅት ዳዊት ድሪምስ ጋር ቀርበው ህዝቡን ካነቃቁ ሰዎች ውስጥ 5ቱ በተለይም 3ቱ በወንጀል ተጠርጥረው እስር ቤት ሲገኙ አንደኛዋ ከእስር ቤት ከወጣች በኋላ ሀገር ጥላ ጠፍታለች። 2ቱ ደግሞ የዘረፏቸው ሰዎች ማስረጃ በማቅረብ በአደባባይ እያለቀሱ ወንጅሏቸዋል። አንድ ባንድ እንመልከታቸው። አንደኛ መንሱር ጀማል ዳዊት ድሪምስ ጋር ቀርበው ከ3 ከ5 ዓመት በኋላ ፓርላማ ከተቀላቀልኩ በኋላ ከ5 ከ6 ዓመት ምርጫ በኋላ በእርግጠኝነት ፕሬዝዳንት ሆናለሁ፣ ፕሬዝዳንት ሚስተር መንሱር ጀማል ብላችሁ ትጠሩኛላችሁ ብሎ ህዝቡን ሲያነቃቃ የነበረው ግለሰብ ለፕሬዝዳንትነት ራሴን አወዳደራለሁ ማለት ነው። በእርግጠኝነት ነው የምነግራችሁ። ዛሬ ያያችሁት መንሱር ሚስተር ፕሬዝዳንት ብላችሁ እንደምትመጡ እርግጠኛ ነኝ። ከ1000 በላይ አባወራዎች በተጭበረበሩበት ከ1.9 ቢሊዮን ብር በላይ በተዘረፈበትና ከ7000 ገጽ በላይ ማስረጃ በቀረበበት በፊንቴክ ኢንቨስትመንት ግሩፕ ተጠርጥሮ እስር ቤት ይገኛል። ሁለተኛ ወንድም ካሊድ አድነነ ከማቱ እሱም እንዲሁ በፊንቴክ ኢንቨስትመንት ግሩፕ ተጠርጥሮ በእስር ቤት ነው የሚገኘው። ሶስተኛ በረከት ገበሬዋ ገበሬ ማለት ቤተ መንግስትም ብትሄዱ ሆስፒታልም ብትሄዱ አየር መንገድን ፕሌን ላይም ብትወጡ የኢትዮጵያን የግብርና ታሪክ ሙሉ ለሙሉ ቀይራለሁ ብላ ከአየርላንድ ወደ ኢትዮጵያ መጣ የነበረችው በረከት ገበሬዋ በተለያዩ ወንጀሎች ተጠርጥራ እስር ቤት ከገባች በኋላ ከእስር ቤት ከተለቀቀች በኋላ በድጋሚ የፌዴራል ፖሊስ በከፍተኛ ወንጀል ከመፈልጋቸው 4 ሰዎች ውስጥ አንደኛዋ ነች፣ ያለችበት ጠቁሙኝ ብሎ የአፋልጉኝ ማስታወቂያ ቢያወጣባትም ይህች ሴት ኢትዮጵያን ለቃ ወደ አየርላንድ ከሸሸች በኋላ ኢትዮጵያን ለቅቄ ወጥቻለሁ ከእንግዲህ በኋላ ማንም አያገኘኝም ስትል አሾፋለች። አራተኛ ነጻነት ዘነበ የያዛችሁትን ሃይማኖት መርጥ አርጋችሁ የምትይዙ ሰው ትሆናላችሁ። ወደ ሌላ የሚያስኬዳችሁ አይደለም። ከዛሬ 4 ዓመት በፊት ድርጅቱ ህገወጥ ነው ተብሎ የተዘጋው ቲያንስ የሽያጭ ተቋም ውስጥ የፊት ለፊት ገጽና ከፍተኛ የሽያጭ ባለቤት የነበረው ይሄ ግለሰብ ስለኝ ነጻነት ዘነበ እባላለሁ። ቲያንስ ኢትዮጵያ ቢዝነስ ፒኤልሲ ውስጥ ዲስትሪቢዩተር ሆኜ ከስተመር ዲስትሪቢዩተር ማለት ነው። ድርጅቱ ፒራሚድ ስካም ነው ተብሎ ከተዘጋ በኋላ በድጋሚ ከዓመታት ቆይታ በኋላ አልፋ ብሬክስሩ የተባለ ሌላ የፒራሚድ ስካም ድርጅት ይዞ መጥቷል። በቲያንስም ሆነ በአልፋ ብሬክስሩ ከስረናል፣ ተዘርፈናል እያሉ በየአደባባዩ የሚያለቅሱ ሰዎች ቁጥር ቤት ይቁጠራቸው። አምስተኛ ተሜታ ፒሰሪ ከባዱ ነገር ከዛ ጥቁር ወንበር ላይ ወርዶ ጥቁር ጎማ ማጠብ ነበር። በከተማችን እንዲሁም በሀገር አቀፍ ደረጃ ትልቁ የታፒሰሪ ድርጅት ባለቤት ነኝ ብሎ በዳዊት ድሪምስ ጋር ቀርቦ ሲያነቃቃ የነበረው ግለሰብ ከሰሞኑ አንዲት ግለሰብ በሚዲያ መታ ተሜታ ፒሰሪ እዚህ እንዲደርስና የድርጅቱ መስራች የገንዘቡ ባለቤት እኔ ነበርኩኝ፣ ነገር ግን እሱ ከተለወጠ በኋላና ስሙን ከገነባ በኋላ እኔን ደብድቦ ከገበያ አወጣኝ። ከገበያ ማውጣት ብቻ አይደለም እኔ ላይ በየጊዜው ድብደባ ይፈጽምብኝ ነበር። ለዚህም ብቁ ማስረጃዎች አሉኝ ብላ ማስረጃዎችን አቅርባ ክሷን መስርታለች። 2ቱ በፍርድ ቤት ምንም እንኳን ወንጀለኛ ባይባሉም ነገር ግን 3ቱ በወንጀል ተጠርጥረው 2ቱ በእስር ቤት የሚገኙ ሲሆኑ አንደኛዋ ሀገር ጥላ ጠፍታለች። ጩኸት ወከባ ያለበት ቦታ ሁሌም የሆነ ከጀርባ የተደበቀ ነገር አይጠፋም። ብዙዎቻችንም እንሸወደው
ላልሆነ ኪሳራ የምንዳረገውን በዛ ምክንያት ነው። ማለት ጩኸቱ እውነት ይመስለናል፣ እንሰበሰባለን እዛ ጋር። አሁንም ከትሬዲንግ ጋር በተያያዘ ብዙ ወከባ ጩኸት አለ እና ብዙዎች እዛ ጋር ሰብሰብ ብሎ ምን እየተፈጠረ ነው የሚሉበት ሁኔታ ነው ያለው። አንዳንዴ ቆም ብሎ ማጤኑ ያስፈልጋል። ሰው ስለተሰበሰበ ወከባ ስለተፈጠረ ብቻ ያ ነገር እውነት ነው ልክ ነው ማለት አይደለም። ምንድነው የፍቺ ወረቀት? የቤቱን ካርታ በራሴ ስሙ ዙ ችግር ጓደኞቼ ጋር እኖራለሁ። አረ ቆይ ባንክ ውስጥ ያለውን ብር እንዳለ ትራንስፈር አድርጌዋለሁ ወደ ራሴ። ችግር የለውም ሰርቼ አገኘዋለሁ። ልጆችን እኔ ነኝ የምወስዳቸው። ብቻዬን ሁሉም ገላገልሽ ብቻዬን ነው ፈልጋ ይህ ጥያቄ ያስደሳል። ይህን ምን አድርገው ነው ስለ ባልና ሚስት እያወራን የባልና የሚስት ነቆራ። ባልና ሚስት በነገር ሲጠዛጠዙ ቆይተው ማረፊያቸውን ኩርፊያ ካደረጉ በኋላ ማይቀሩበት ጉዳይ ስለነበራቸው ታይዘው ከቤት ወጥተው ይሄዳሉ። ባል የልቡን ተናግሮ ስላልወጣለት እያልጎመጎመና ሚስቱ ያስታጠቀችውን የነገር ስንቅ እያመሰለሰለ ሲጓዙ በርከት ያሉ ከብቶች ሳር የሚግጡበት መስክ አካባቢ ይደርሳሉ። ያኔ ባል ወደ ከብቶቹ በጣቱ እያመለከተ እነዚያ ዘመዶችሽ ናቸው አይደል ሲላት፣ ሚስትየዋ ካፉ ቀበል አድርጋ አዎ ልክ ነህ፣ ሰው ዘመዱን አይስት በጋብቻ አለች ይባላል። ወደ ከብቶቹ በጣቱ እያመለከተ እነዚያ ዘመዶችሽ ናቸው አይደል ሲላት፣ ሚስትየዋ ካፉ ቀበል አድርጋ አዎ ልክ ነህ፣ ሰው ዘመዱን አይስት በጋብቻ አለች ይባላል። ቆይ አልገባኝም። ያስታጠቀችውን የነገር ስንቅ እያመሰለሰለ ሲጓዙ በርከት ያሉ ከብቶች ሳር የሚግጡበት መስክ አካባቢ ይደርሳሉ። ያኔ ባል ወደ ከብቶቹ በጣቱ እያመለከተ እነዚያ ዘመዶችሽ ናቸው አይደል ሲላት፣ ሚስትየዋ ካፉ ቀበል አድርጋ አዎ ልክ ነህ፣ ሰው ዘመዱን አይስት በጋብቻ አለች ይባላል። አልገባኝ፣ ይቅርታ። ለዚህ ቃል ትንሽ ዘገም አልኩ መሰለኝ። ከስር እስቲ ኮመንት ላይ ምንድን ነው አህመድ አንዴ ነጠላ ገልብጡልኝ። አንዴ ከባድ ኬዝ ነው በጣም ነጠላ ተገልብጦ። እሺ አመሰግናለሁ። አሜሪካ ነው የምኖረው። እሺ እድሜ ደርሶ ሚስት አገባለሁ ብዬ ሚስቴ ደግሞ ያው ከሀገር ቤት ማግባት አለብኝ ብዬ አንዷ ተዋወቅኩኝ። የተዋወቅኳት ደግሞ በጓደኛዬ ነው። ኦኬ እሺ። ያበደ ታሪክ በጣም ጨዋ ናት ተብላ ማለት ነው። እሺ እዚህ ከዛ ሁሌ በቪዲዮ እናወራለን። በጣም እንደምትወደኝ ነው የምትገልጽልኝ። እኔም በእርግጥ ጓደኛዬ ስለሚያውቅሽ እኔም ከንግግርሽ እና ሳይሽ በጣም ወድጄሻለሁ። እንዴ እዚህ ቁም ነገር እንደርሳለን ብዬ አስባለሁ ብዬ ነገርኳት። ሀገር ቤት ያለች። ኦኬ እሺ። ከዛ ምንድነው ያደረገችው? ከቤተሰብ ተጣላው ብላ ወጣች። እሺ ለካስ እኔ ወርሃዊ ብር እንድልክና ነው እንደዛ ያለች። በቃ ለብቻሽን ውጭ ቤተሰቡ ከተጣላሽ እንግዲህ ውጭና በቃ እዛ መጥቼ ተገናኝተን ያው ብዙ ስራ እንሰራለን ምናምን ብዬ ተጋብተን ምናምን ጨርሰን ወይም እዛ እኔ መጥቼ እዛ እኖራለን ወይም ደግሞ አንቺ ወደዚህ መጥተሽ አብረን እኖራለን ብዬ ነገርኳት። እሺ አለችኝ። እሺ ካለችኝ በኋላ ቤት ተከራየች። ቤት ተከራይታ እኔ የቤት ኪራይ መላክ ጀመርኩኝ። ከዛ የቤት ኪራይ መላክ ሲጀምር ጭራሽ ቤቱ ጓደኞቿ እያመጣች እንደ ጉድ በቃ ትጨፍራለች፣ ምን ትላለች። ይህንን ክትትል የሚያደርገው ደግሞ የኔ ጓደኛ ነው። ከዛ ተከታትዬ ምን ደረስኩኝ? የሆነ ልጅ እንዳፈቀረች አወኩ። በላይ ማለት ነው።
እናት ከዛስ ጉድጉድም አይደለም ለዚህ እናቴ ከዛስ ይዘር ከዛ ምን ሆነ ልጁ አይወዳትም እሷ ናት በጣም የምትወደው እሺ ሊንዳ ታቋል እሱም መሳሰል ሲላት ጭራሽ እኔ በመልክላት በር ቋንቋይ ቢሄዳ መሰፋቀር ሰራች ጭራሽ አንኤክስፔክትድ ነው እንዴ እሺ ይዛና ቀናቤ ያልጠበቅኩትም ስለ እሺ ይዛና ከዛስ አይዞ ይዛና ስላሳዘነኝ ነው ልጁን ያሳዘነኝ እኔ በምልክል ነበር እሺ አሁን አስፖስት ከዛ ምንድነው የሆነው ብቻ ልጁን እሺ አላላትም ለራሷ ጭራሽ ቀወሰችና አስፋልት ላይ መውጣት ጀመረች የእጁን ነው ያገኘው አይ ይበላት እና ይበላት ሳይሆን በቃ እዛ በእናት ነው ይበላት እሱ በሚልክልህ ብር የምትወደው ልጅ ላይ መስተፋቀር አሰራህ እዚህ ጋር ምን ተፈጠረ ታውቃላችሁ መስኮቴን በጥንጡ ከፍቼ ማለት ነው መጣና ተፋብሻለሁ ብሎ 200 ብር ተቀፈልኩ አልቀፈልም ብዬ ማስበው ነገር ነበር ግን ዛሬ ይዞት ሜካፕ እንደዚህ ሆኜ ቢተባብኝ በጣም ይደብረኛል በቃ እሺ ብዬ 200 ብር ሰጥቶት ግን አናደደኝ እናቴ ተሙት እንደዚህ ያለ ነው የሚቀበላቸው ማለት ነው ሰዎች በጣም ዝህሳደ እና ይሄ ልጅ ደግሞ ሁሉም ቦታ አለ ከዚህ በፊትም ቲክቶክ ላይ ሲለቁት አይቻለሁ በጣም ብልግና ነው ግን ገርሞኛል እግዚአብሔር ምስክሬ አይታችሁት ከሆነ ቲክቶክ ላይ መስታወታችሁ ትንሽ ከፍት ከሆነ እንዲዘውና እተፋባችኋለሁ አምጡ ቅድም $5 የተቀበልኩት ምናምን አለ 200 ብር 100 ብር ጨምሪ ምናምን እያልናለ እንዲህ ባረጋው ዲል ነው መስኮት ሊዘጋ ነው እኔ ዛሬ ስለቸኮልኩ ነው ያላችሁት ይሄ ልጅ በዶላሩ ላይ የተቀበለ ነው ከብር አልፎ በዶላር ስራውን አጣጥፎታል ከስኬታማ ወንድ ጀርባ ጠንካራ ሴት አለች ባለቤቴም ሬንጅ ሮቨር ዲለር አለ እዛ ጋር ሬንጅ ሮቨር ብላክ ኦን ብላክ 0 ማይል በቃ አሪፍ ሰርታለች ደክማለች ሰርፕራይዝ ላረጋት ሁሉ ነገር ጨርሼ ደወለችልኝ አሁንም ደውላለች ከዛ ምንድነው ምናምን ነገር ስላት የት ነው ያለው ምናምን ነገር አለች ሰርፕራይዝ ላረግሽ ሬንጅ ሮቨር ዲለር ነገርካት ከዛ በቃ እንደዛ ስላት በጣም ጮኸች ብላክ ኦን ብላክ ሩፉ እንዳለ መስታወት ነው ውጭ ሰማይ ይታያል ምናምን ብራንድ ኒው ሬንጅ ሮቨር ከዛ ላንቺ ነው ምናምን ይዤ መጣ ነው ምናምን ስላት አፓርትመንት ላይ ነው ብራንድ ኒው ሬንጅ ሮቨር ይዘህ የምትመጣው አለች ያ የወርክ ሃርድ ዲዘርቭ እስቲ መሳቂያ አታርገኝ አልፈልግም አሁን ቤት መግዣ ሰዓታችን ነው ቤት ላይ ነው እሱ ይደርሳል አለች ኦኬ አሁን ሌት ሆነናል ቤት ማለት ነው ቤት ገዛን እና ሁሌ እንትን እላለሁ ሬንጅ ሮቨር ብላክ ኦን ብላክ በጣም ከስተም የሆነ አልፈልግም ብላ መልሳለች እንዴት ተከራለሁ አሁን ከቤቱ በኋላ እሱ ነው እንትረው ከቤቱ በኋላ yes ይገባታል በስልክ ላይ እሷ ደግሞ ከስክራች አብራ የጀመረች አብራ ትራክ ውስጥ እያደረች ብዙ ሰክሪፋይ ከፍላለች አንዳንዴ አንዱ ፓርት በጣም ምቾት ይፈልግና ያንን ፓርት ማለፍ የማይፈልጉ ብዙ ሴቶች ይኖራሉና እሷ ደግሞ ያንን አብራ እያደረች ትራክ ውስጥ አብራ የነለች ስንት ከአንድ ስቴት መኪና ውስጥ እየተኛች አንተን በለማበርታት ነው አይደለው ከጎንህ ነኝ ጠንክር ጎበዝ እና ስለዚህ እሷም ትልቁ መስዋዕትነት ከፍላለችና ይገባታል ነው ብዬ በጣም ጎበዝ ናት በጣም እኔ እሱም ወሳኝነት አለው ለወንድ ልጅ ጠንካራ ሴት ከጎን ስትኖር ትክክል ነው የሚባለው ትደግ እንደዛ አይነት ጠንካራ ሴት ስትኖር እድገትን ታፈጥናለች እና የሚገርም አንድ ነገር እንገር አካውንት ነምበሬን አላውቀውም ላግኝ ብሊቨርና አሁን አላውቀውም ይገባል ይወጣል አታውቀውም እሷ ናት በቃ እንዲህ አይነት ሴት ካጋጠመ ምን አስጨነቀ ገብቷል አይደል እና ባለፈው እንደዚህ ያወራን እኔ አላውቀውም
ስላቸው እንዴ እንዲህ ብሎ ነገር አለ እንዴ ምናምን የማይመስል ነገር ወላሂ አላውቀውም። አካውንቴን ላጊን አድርጌ አላውቅም። ካለከው እንደዛ ነው የሌለው እኮ ነው። የእኛ ቢጤ ነው 10 የሚያው ዛሬ ስንደርሷል ወይ ባዶ ቢላ በጣም ጠንካራ ናት። በጣም ብናገኛት ደስ ባለን ነው። ትንሽ ነገር ብናወራት ሁሉ ደስ ባለን ነበር። ባለችበት ሁሉ ለብዙ ሴቶችም አርአያ የምትሆናትና ዘግናለሽ ብለናል። በቃ እንደዚህ ነው እንግዲህ መልካም ሚስት ከፈጣሪ ዘንድ ነው። አሜሪካ ቅርጥፍ አድርጋ የበላቻችሁ ምርጥ የኢትዮጵያ የጥበብ ሰዎች እንዴ ማለት እንዴ ነው የቀረጠፈቻችሁ? ረቂቅ ተሾመ፣ መለሰ ወልዱ፣ መስታወት አራጋው ግርማታ፣ ማህሌት ሹመቴ ማን እንደሆነች ታውቂያለሽ? አንተ ስለማን የምታስበው? ስለሌላ ሴት እያሰብኩ ነው አይደል? ዘይ ስራ ፈት እኔ አርሰናል ቅዳሜ ፒኤስጂን ልጥፍ አድርጎልኝ ወሩን ሙሉ የፒኤስጂ ማሊያ ለብሶ በየምናምኑ ሲያሽቃብጥ የነበረ ወያላ ጨጓራውን እንዲስፍቀው ነው በማይንድ እያሰብኩ ያለሁት። የቻምፒዮንስ ሊግ ዋንጫው ከፍ አድርጎ አንስቶልኝ አቤት ያ ቀን፣ አቤት ያቺ ቀን። በሚያሳዝን ሁኔታ እንግዲህ ያ ሳይሆን ቀርቶ ፒኤስጂ አርሰናልን አሸንፎታል። ፈለጋችሁ አሁን ቻምፒዮንስ ሊጉን ማን እንደሚበላው ነግራችሁ ይችላል። ሄላስ ጨዋታውን አርሰናል 1-0 እንዲያሸንፍ ጸልይላችኋለሁ። የአርሰናል ደጋፊዎች አላችሁ? የአርሰናል ደጋፊዎች ሲጨፍሩ አይቻለሁ። ነገ ማን ዋንጫ እንደሚበላ እየነገርኩ ነው ማለት ነው። ፕሮፌት ለጥቂት ነው የሳትከው። ትንሽ ነበር የቀረች። ፒኤስጂ ብትል ኖሮ ማግኘቱን አግኝቶታል፣ ግን ለትንሽ የድሮ ፍቅረኞቹን የሚለየው በዳቧቸው። ህሊና ጎበዝ ማን ይችላል? ተሳስተሃል። ሀና አይደለችም። ማነው ታዲያ? ማለት እንዳትለኝ ጎበዝ። እግዚአብሔር ከመጀመሪያው ነው ማለት እንደዚህ ያማርላችሁ። ባዶ ሳህን እኮ ማን ነው? ባዶ ሳህን? አዎ ማን ነው? እኔማ የቤት ስራ ነው። ምን አለም የሚያውቀው ነገር ምንድን ነው መናገር ያለብኝ? ሀኒዬ ወይዬ ማሪ ለአንድቹ ሁላችንም እንደዚያ ቆንጆ ጥር ምጥን ቅጥን ያለ ዳቦ ስለሰራች ቴዲ በዚህ ዘፈን ሁላችንንም ሸዋሸዋ ሳይሰራን አይቀርም። የምር እኔ 10 ምናምን ዓመት ጨዋ ነው ቀሚሷ እያልኩ ነው ዘፈኑን የሰማሁት። እንግዲህ ግን ይኸው ግጥሙ የሚለው ያየበ ተመኛት ምን ታድርገው እሷ በልመናት ልቤ ጨዋነች ቀን እሷ ነው ጨዋነች ቀን እሷ። ይኸው ስሙት። ምን ማለት ነው? ጨዋነች ቀን እሷ ማለት ምን ማለት ነው? ኦኬ ቀን ጨዋለች፣ ማታ ነው ዲመን ሞድ ብትገባ። ኧረ ቴዲ ለዚህ ነገር መግለጫ ማብራሪያ እንፈልጋለን። ባይዘዌ የሚለውን እንግሊዘኛ ወርድ አንዳንድ ስቶን ሄድ አስተማሪዎች አላስፈላጊ ፍቺ እየሰጡ ተማሪዎቼን እያደደቡ ነው። ትክክለኛው እንግሊዝ ቲቸር መጥቻለሁ። ባይዘዌ የሚለውን የእንግሊዘኛ ወርድ ትክክለኛ ፍቺ ነግራችኋለሁ። ባይዘዌ ማለት ባይ ብቻዋን ስንይዛት ቻው ማለት ነው። ዘ ደግሞ ለ ማለት ነው። ወይ ደግሞ ወይ እንደምታውቁት ምንድን ነው? ዝርዬ አቅጣጫ ነው። ባይዘዌ ማለት ቻው ለአቅጣጫ ማለት ነው። አመሰግናለሁ። የማንቼ ደጋፊዎች ከአርሰናል ደጋፊዎች ላይ ፍየል ሰርቀው በቁጥጥር ስር መዋላቸው ተሰምቷል። በሁለቱ ክለቦች መካከል አዳዲስ መረጃዎችና ስርቆት ላይ ተደራረስን ገራሚ መረጃዎች እየወጡ ይገኛሉ። በኡጋንዳ ማሳካ ከተማ አርሰናል የ2026 የእንግሊዝ ፕሪሚየር ሊግ ዋንጫ ማሸነፉን ተከትሎ ደጋፊዎቹ ለደስታ ማክበሪያ የገዟትን ፍየል የሰረቁ የማንቸስተር ዩናይትድ እና የማንቸስተር ሲቲ ደጋፊዎች በፖሊስ ቁጥጥር ስር መዋላቸው እየተነገረም ይገኛል። ተጠርጣሪዎቹ ድርጊቱን የፈጸሙት የአርሰናል ደጋፊዎችን ደስታ ለማበላሸት አስበው መሆኑን ለፖሊስ የተናገሩ ሲሆን ጉዳዩ በማህበራዊ ሚዲያ ላይ ከፍተኛ መነጋገሪያና መሳቂያም ሆኗል።
በአሁኑ ወቅት ፍየሏ በፖሊስ ጣቢያ የምትገኝ ሲሆን ምርመራው ቀጥሏልም ነው የተባለው። ለሊቨርፑል ደጋፊዎች ስትሰጣ ፍየሏ አይደለም አያቴክ 1 ኪሎ ቡና 1600 እንደገባ ሲሰማ ቡና 1600 ብር ገባ ኪሎ እግዚአብሔር 1600 ኪሎ 1600 ጋሺ ከልብ ነው ይደበራቸው ማለት ገላ እንደነጋ 3-4 ሲኒ የሚጠጡ ሰው ሆነ ጓደኛ ይላችሁ ምንም አይነት ነገር እንዳትዞር ነው የሚያራችሁ ዞር ብሎ የሚያየው ጀለስ አይስበርግ ታላሳየት ቆንጆ ሴት ነበር ያሳየት ግን ማለት ነው ይላችሁ ሳይቅ እንዳትዞር ከዛ ሌክስት መጣ ያስለዋለሁ ማለት እንደዚህ አይነት ጓደኛ ያላችሁ ሰዎች ሜንሽን አድርጓል። ቆንጆ ሴት ነው ያሳዩት ኢዳ አይደለም ብላለች። ስለዚህ አንዳንድ ሴት እንስቶቻችን በቻፓ የሚመጣውን አቴንሽን በገቢና ያደርጉታልና ሬማ ምን ብሏል? ትራንኪሎ ማሚ። በነገራችን ላይ የማራማዊት ሰርጀሪ ግን እየተቀየረባችሁ አልመጣም። እሱንም ላሳያችሁ። መጀመሪያ አካባቢ እንደዚህ ነበር ኖርማል የራሷ ከንፈር ማለት ነው። ከዛ ከተሰራችሁ በኋላ ደግሞ ይሄኛው ፓርቱ እንደምታዩት በጣም ዊርድ ነበር። በጣም ተልቋል ከፊቷ። ምንድነው ያደጋ አይደለም እንዴ? እንደ ስለት መመዝገብ አለበት አይደል እንዴ? ይሄ ነገር የአገጭ ሰርጀሪ ያስታውቃል። እዚህ ጋር ብዙም አልነበረም። እዚህ ጋር ስለታማ አልነበረም። እንደምታዩት በጣም ዊርድ ነበር። በጣም ተልቋል ከፊቷ አንፃር ከሷ ጋር ሄድ ምናምን በጣም ብዙ ኮንፊውዝ ሆኖ ነበር። አሁን ደግሞ ተቀይሮ ይመስለኛል ተስተካክሎ ነው እንደዚህ ሆኗል ማለት ነው። which አሁን ባለበት ጉድ በቃ አሁን ጥሩ ነው ወድጄዋለሁ። እና እየተቀየረ አልመጣባችሁ ፊቷ ግን ኢቭን እዚህ ቅንድቧ ራሱ የሆነ ታይም ላይ የገጠመ ነበር ገጥሞ ነበር ሰርጀሪው ተተክሎ አላቀፍ እሱን እንኳን ለመናገር ግን አሁን ደግሞ ባለበት ይላችሁ ኖርማል ቅንድብ ሆኗል ማለት ነው። እና አሁን ላይ ቆንጆ ነው ባለበት በቃ ባለበት ቆንጆ ነው። ግን የሰርጀሪን ሳይድ ኢፌክት አያችሁት አይደል? ምን ያክል እያስታወቀ ፊታችንን ምን ያክል እየቀየረው እንደሚሄድ ተፈጥሮን የመሰለ ይታለብላ። የትኛውም ቦክሰኛ እጃቸውን ያስመዘግባሉ አይደል? ሬጂስተርድ ዌፐን ነው ተብሎ በሱ የሆነ አደጋ ቢያደርሱ ኮርት ላይ ፍርድ ቤት የሚታየው አደጋ ለማድረስ የሆነ እቃ እንደተጠቀመ ነውና እሷም ይሄ መመዝገብ አለበት ብዬ አስባለሁ። ማለት ቤተሰብ ዛሬ ቪዲዮአችን ይመስል ነበር። እስከዚህ ድረስ ካላችሁ አላይ ኦል በቀጣይ ቪዲዮ እንገናኛለን። አበሻ ኔሽን አው